ተበርክቶላቸዋል። በኦሮሚያ ክልል ሞጆ ከተማ የሚገኘው ኢቅራ የቁርአን ሂፍዝና ኢስላማዊ ትምህርት ማዕከል የቁርአን ንባብ በነዝር ያጠናቀቁ ተማሪዎችን ምርቃትና ታላቅ የዳዋ መርሃ ግብር በትላንትናው ዕለት በዳኤማ ሆቴል አዳራሽ በደመቀ ሁኔታ አካሂደዋል። መጪው የተከበረው የረመዳን ወር ለመቀበል ታስቦ በተዘጋጀው በዚህ መንፈሳዊ መድረክ ላይ ታዋቂው ዳኢ ኡስታዝ አቡ ሀይደር ረመዳንን እንዴት እንቀበለው በሚል ርዕስ ሰፊ ትምህርታዊ ዳዋ ለታዳሚው አቅርበዋል። የሞጆ ከተማ መጅሊስ ሰብሳቢ ሼህ በሽር በበኩላቸው ትውልድን በቁርአን እውቀትና በስነ ምግባር ማነጽ እንደሚገባ ገልጸው ተማሪዎች ከመድረሳ ከወጡ በኋላም ቀጣይነት ያለው ክትትል ሊደረግላቸው እንደሚገባም አሳስበዋል። ማዕከሉ በከተማው ያለውን የዕልም ክፍተት ለመሙላት የራሱን መድረሳ ገንብቶ እያከናወነ ያለው ተግባር በመድረኩ የተደነቀ ሲሆን ተቋሙ ይበልጥ አድርጎ ወደ ቁርአን ሂፍዝ ማዕከልነት እንዲሸጋገር ጥሪ ቀርቧል። ለዚህም ሙስሊሙ ማህበረሰብ አስፈላጊውን ድጋፍ እንዲያደርግ ተጠይቋል። የማዕከሉ መስራችና ዋና ስራ አስኪያጅ ኡስታዝ ሰይድ ተቋሙ መልካም ስነ ምግባር ያላቸውን ዜጎች ለማፍራትና የኢስላማዊ ትምህርት ተደራሽነትን ለማስፋት የጀመረውን ጥረት አጠናክሮ እንደሚቀጥል ቃል ገብተዋል። በመርሃ ግብሩ ማጠቃለያ ላይ ለተመራቂ ተማሪዎች የማበረታቻ ሽልማት የተሰጠ ሲሆን ሀሩን ሚዲያን ጨምሮ ለማዕከሉ እድገት አስተዋጽኦ ላበረከቱ ተቋማትና ግለሰቦች የእውቅና ሰርተፍኬት ተበርክቶላቸዋል። ሙጅማ ተቋ መስጂድ ከ20 ሚሊዮን ብር በላይ ወጪ የተደረገባቸውን 3 ታላላቅ ፕሮጀክቶችን አስመረቀ። ከተመሰረተ 2 ዓመታት ብቻ ቢቆጠሩም ለሌሎች መስጂዶች አራያ የሚሆኑ ዘመናዊ ፕሮጀክቶችን በማከናወን የሚታወቀው የሙጅማ ተቋ መስጂድ ከቶላቸዋል። በኦሮሚያ ክልል ሞጆ ከተማ የሚገኘው ኢቅራ የቁርአን ሂፍዝና ኢስላማዊ ትምህርት ማዕከል የቁርአን ንባብ በነዝር ያጠናቀቁ ተማሪዎችን ምርቃትና ታላቅ የዳዋ መርሃ ግብር በትላንትናው ዕለት በዳኤማ ሆቴል አዳራሽ በደመቀ ሁኔታ አካሂደዋል። መጪው የተከበረው የረመዳን ወር ለመቀበል ታስቦ በተዘጋጀው በዚህ መንፈሳዊ መድረክ ላይ ታዋቂው ዳኢ ኡስታዝ አቡ ሀይደር ረመዳንን እንዴት እንቀበለው በሚል ርዕስ ሰፊ ትምህርታዊ ዳዋ ለታዳሚው አቅርበዋል። የሞጆ ከተማ መጅሊስ ሰብሳቢ ሼህ በሽር በበኩላቸው ትውልድን በቁርአን እውቀትና በስነ ምግባር ማነጽ እንደሚገባ ገልጸው ተማሪዎች ከመድረሳ ከወጡ በኋላም ቀጣይነት ያለው ክትትል ሊደረግላቸው እንደሚገባም አሳስበዋል። ማዕከሉ በከተማው ያለውን የዕልም ክፍተት ለመሙላት የራሱን መድረሳ ገንብቶ እያከናወነ ያለው ተግባር በመድረኩ የተደነቀ ሲሆን ተቋሙ ይበልጥ አድርጎ ወደ ቁርአን ሂፍዝ ማዕከልነት እንዲሸጋገር ጥሪ ቀርቧል። ለዚህም ሙስሊሙ ማህበረሰብ አስፈላጊውን ድጋፍ እንዲያደርግ ተጠይቋል። የማዕከሉ መስራችና ዋና ስራ አስኪያጅ ኡስታዝ ሰይድ ተቋሙ መልካም ስነ ምግባር ያላቸውን ዜጎች ለማፍራትና የኢስላማዊ ትምህርት ተደራሽነትን ለማስፋት የጀመረውን ጥረት አጠናክሮ እንደሚቀጥል ቃል ገብተዋል። በመርሃ ግብሩ ማጠቃለያ ላይ ለተመራቂ ተማሪዎች የማበረታቻ ሽልማት የተሰጠ ሲሆን ሀሩን ሚዲያን ጨምሮ ለማዕከሉ እድገት አስተዋጽኦ ላበረከቱ ተቋማትና ግለሰቦች የእውቅና ሰርተፍኬት ተበርክቶላቸዋል። ሙጅማ ተቋ መስጂድ ከ20 ሚሊዮን ብር በላይ ወጪ የተደረገባቸውን 3 ታላላቅ ፕሮጀክቶችን አስመረቀ። ከተመሰረተ 2 ዓመታት ብቻ ቢቆጠሩም ለሌሎች መስጂዶች አራያ የሚሆኑ ዘመናዊ ፕሮጀክቶችን በማከናወን የሚታወቀው የሙጅማ ተቋ መስጂድ